አሸነፈ ልቤ ሸጋ ልጅ ወደደ አላልኩም ኒያላን ያለ ይሸታል ያማታል አቤት አይደለም ንገሪኝ ከቤት አባሮሽ ነው ምን አባሽ በመቆጣት ጉዲና እንዴ ያማታል በመቆጣት ማከኒያት ብሽም ትቆጣ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ ሰላም ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? ብለንኛ ያለን ይመስገነው በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ያድርግልኝ የኔ ተወዳጅና እንቁ ቤተሰቦች። ዛሬ እንግዲህ እንደዚህ ቪዲዮ ሰርቼላችሁ አላቅም በማታ ማለት ነው እና ለመጀመሪያ ጊዜ ነው በማታ ወጥቼ ቪዲዮ ምናምን ስሰራ ማለት ነውና አየሩ ምናምን ደስ ይላል። ትንሽ ይበርዳል። ጃኬቴን ደራርቤ ነው የወጣሁትና ቤተሰቦች ዛሬ በፕራንክ ቪዲዮ ምናምን አይደለም የመጣሁት። በቃ በሰላም በፍቅር ነው የመጣሁት። ደሞ ብለሽ በማታ መጣሽ ምናምን እንዳትሉኝ። ሰሞኑን ብዙ ቪዲዮዎቻችን ላይ በቃ ዩናን እያናደድኩት ፕራንክ ያረኩት ምናምን ነበረ እና እሱም በጣም እየተናደደብኝ ነበረ። በባለፈው ቪዲዮ ከሰርግ ቤት አስወጥቼው ማለት ነው ተቀጥቷል። እንዴት ሚዜ ከእንትን ላይ አይኖርም ተብሎ ማለት ነው ሙሽራ ትቶ ሄዳል ተብሎ ምናምን አስቀጥቻለሁ እና ትላንትና ቪዲዮ ይዞ ሳያው ፕራንክ ሊያረገኝ ስለመሰለኝ እንዲ ትጥፍ ስል ሳያው ሐሳቤን ቀይሬ ነው ያንን ቪዲዮ የሰራሁትኝና እንዳሰበው ስላልሆነለት በጣም ተናዷል። እኔ ደግሞ በቃ ለምን ሳይቀድመኝ ልቀደም ብዬ የዛ ቀን ሰሞኑን እኔ ልነግራችሁ አልችልም የምር በቃ በጣም ተናዶ እንዳው ስልኩላ ላነሳልሽ ነው እያለኝ ነበር። እኔ ደግሞ በቃ ደስ ይለኛል ሲናደድ ምናምን። እኔም ደግሞ በቃ ፕራንክ ማረጋው ምናምን እሱ ላይ ነፃነት ስላለኝ ነው እንደፈለኩኝ የምሆነው። የትኛውን ፕራንክ ባረጋው ምንም ቢናገረኝ ከልቡ እንዳልሆነና በመጥፎ ነገር እንዳልሆነ ለኔ ብቻ ከማሰብ ከብዙ ነገር አንፃር የሚናገሩኝ ነገሮች ሞር ይሄ ፍቅሩን የማይበት ነው። ምክንያቱም አንዳንዴ የሆነ ከስርዓት ሳጣ የሆነ ከስርዓት የወጡ ነገሮች ሳደርግ እሱን የሚቆጣበት መንገድ እንደ አባት እንደ ወንድም ይሆናል። አባታቸው ወንድማቸው ምናምን ሲቆጣቸው እንደዛ አይነት ስሜት ነው የሚሰማኝ ለኔ ማለት ነው። በጣም ደስ የሚለኝ በቃ እሱ ማናደድ አይሰለቸኝም። በቃ የሆነ ከፍቶኛ ያቅሙና ለናገር ፍራንክ አድርጌ ሲቆጣ ምናምን ሁሌ ነው ደስ የሚለኝ ምናምን እና ዛሬ ግን እውነት ለናገር ፍራንክ ላረጋው አስቤ ነበረ፣ ግን ፍራንክ ማድረግ እንደሌለብኝ ተሰማኝና በቃ ለምን ዛሬ በማታ ቪዲዮ ሰርተን አናውቅም፣ ቪዲዮ እንደምንሰራ አያውቅም። ዝም ብዬ ብቻ ማውራ ነገር አለ ምናምን ቤታችሁ ጀርባ ነው ያለሁት ምናምን አልኩትኝ እና እሱ ደግሞ ያው ብዙ ጊዜ በማታ ጭራሽ ቪዲዮ ሰርተን አናውቅምና ምን ሆነሽ ነው ምናምን እያለኝ ነበረ ማለት ነው። አይ ምንም አይደለም ብቻ ማውራህ ነገር አለ ብቻ ነው እኔስ በዚህ ማታ ፕራንክ ታደርገኛለች ብሎ ምናምን አይገምትም አይጠብቅም። እኔም ፕራንክ ላደርገው አይደለም ምናምን ዛሬ በፍቅር ብንመጣ እና ያው ብዬ ከዛ አንፃር ነው ቆይ ተደወልኩለት ትንሽ ያለበት ቦታ መኪና ምናምን ስለሚያልፍ ድምፁ ትንሽ ይረብሻል። ግን ምንም ማድረግ አልችልም ቦታ ስላጣው ነው እዚህ ቦታ የመጣሁት ማለት ነው። እና ቤተሰቦቼ ሰሞኑን ደግሞ ለምታሳዩን ፍቅር እኛን ለምትሰጡን ምክር በእኛ ደስተኞች ስለሆናችሁ እውነት ለመናገር በጣም ነው የማመሰግነው። ማርያምን ሁላችሁንም በያላችሁበት ክበሩልኝ። እኔም በጣም ነው የምወዳችሁ በጣም ነው ማከብራችሁ ከሚባለው በላይ አንድ ሁለት ሰው ጠርተን የምናቆመው አይደለም። በጣም ብዙ ሰዎች አላችሁና ሁላችሁንም በጣም ነው ማመሰግነው። እኔ በራሴ እግዚአብሔርን በጣም ነው የምወዳችሁ እና ደግሞ ያው 150 ሺህ ልንገባ 3000 ምናምን ሰው ነው የቀረው። ሼር ምናምን እያረጋችሁ 3000 ሰው ሞላ አድርገን ወደ 150 ሺህ እንሂድ እናሸንፋለን። እና ቤተሰቦቼ ዊና እየመጣ ነውና ደንግጧል። ግን በጣም ደንግጧል። በዚህ ሰዓት ራሱ እንዴት ስላየኝ ማለት ነው ከርቀት ራሱ እንዴት እየሆነ እንደሚመጣ ደግሞ ካሜራ ስለያዝኩ ፕራንክ ማረጋው መስሎታል።
ማለት ነው። አረ ተረጋጋ፣ ችግር የለም ቀስ ብለህ ነው። ውሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ። ሳገኝሽ በማታ የነበሩ ፍቅር ማለት ነው። የኔ ፍቅር ምንድነው? በማታ ምንም አይደለም። እናስ ተነሽ ቁጭ እንበል። ፍቅርን ማደስ ናቁጣ። ኧረ በእመቤቴ በዚህ ማታ ጠርተሽ ፍራንክ ልታረጊኝ ባልሆነ አይደለም። በእግዚአብሔር ግን ፍራንክ ላደርግህ አይደለም። ሰሞኑን ፍራንክ ምናምን በዝቶብሃል አትልም? እሺ ሳመኛ ደግሞ የምትተቃቀፍ ቀን ነው ዛሬ። እሺ እንዳንቺ እኔ እንደዚህ ቀን የምትተቃቀፍ ቀን አንተ ግን በቃ ፍቅር ምናምን አታውቅም እንዴ? በየሆነ በቃ ካልተሳደብክ የሆነ ምናምን ካል እኔ አይደለም እኔ አሁን የደወልኩል በቃ ለሰላም የሆነ ፍቅር ጊዜ ምናምን እንድናሳልፍ ነው። እኔና አንቺ ቆይ በመተቃቀፍ ቀን ነው የምንተቃቀፈው። ቤተሰብ ፍረዱ። እኔ እሷን ማቅፋት የምትቃቀፍ ቀን ጠብቄ ነው የምትቃቀን ቀን ጠብቅሽ ታክሲ ሲጀመር ፍቅር ምንም አይገባህም አይደለ እንዴ? ይወድ ስሚ ልቀቀኝ በቃ አቡ። እሺ ነኝ እናት ከለከለሽሻል ምን ለነ አትጨክንብኝ ነገር እኮ እንዴት ታከራለህ ወይ? የምትቃቀፍ ቀን ጠብቅሽ የምታኪኝ ከሆነ የፍቅረኛሞች ቀን ጠብቀሽ ፍቅርሽን የምትገልጪልኝ ከሆነ ቀን አምላኪ ነሽ ማለት ነው እንጂ እኔ ደግሞ እንደ ነገር ልናገር ነገሮች አይመቹኝም፣ አልወድም። ታውቂያለሽ፣ ከድሮ ጀምሮ ታውቂያለሽ። የምሬን ነው የምላችሁ 4 አመት በፍቅር ስናሳልፍ ቫላንታይንስ ዴይ ምናምን አልወድም። ሲጀመር አክብረን አናውቅም። እኔም ስለማልወድ ነው ዝም ያልኩት። ግን ስለማትወጂ አይደለም ታውቃለህ፣ ስለማትወጂ አይደለም። ብታከብሪ ምናምን ደስ ይልሻል አይልሽም? አዎ እንዴ በዚህ 4 ሰዎች አይደለም አክብረን ምናምን አናውቅም። እንዴ ቫለንታይንስ ዴይ ምናምን ተብሎ ምንም ቀን ቁጥርን አክብረን አናውቅም። ምን አክብረን አናውቅምና አናውቅም። ግን ማለት ነው አሁን እሱን ተይው። በዚህ ሌሊት በዚህ ማታ ምን ሆነሽ ነው? ሌሊት አይደለም ማዲሳይ ማታ ነው። እኔና በዚህ ማታ የምንገናኘው ድሮ ሰፈራችሁ መጥቼ በቃ የሆነች ታይም አግኝቼሽ ሮጬ አምልጬ ወንድሞችሽ ምናምን ነው። ዛሬ ሳፋሪ ድረስ መተሽ ቲበማ ጨለማ እኮ ነውማ። ጨለማ አይደለም፣ ጨለማ አይደለም፣ ጨለማ አይደለም። እሺ ምን ሆነሽ ነው? እሺ ምን ሆነሽ ነው? እሺ እኔ ምንም አልሆንኩም። ይኸውልህ ይፍቀር እኔ እናንተ ማለት ነው እንትን ካልን ቆየን ማለቴ በቃ ይሄ የድሮ ጊዜ ምናምን ናፈቀኝ። ዝም ብዬ በቃ ቁጭ ብዬ ምናምን ሳስብ ማለት ነው በቃ ድሮ እንዲወክ የምናደርገው ማታ ማታ ምናምን እንደዚህ ተቀምጠን የምናወራው ነገር ምናምን ናፈቀኝና ሰሞኑን ደግሞ ፕራንክ ያደረኩህ ነበረ እንዴ? ፕራንክ ነው ያደረግሽኝ? ሰሞኑን እኮ ፕራንክ አይደለም ያደረግሽኝ። ጨጓራዬን አውጥተሽ አጥበሽ አስገባሽው እና ታዲያ አይልም ደስ ብሎኛል። ብቻ በጣም ደስ ብሎኛልና ግን ማለት ነው እናኔ ለምንድን ነው የጠራሽኝ? በእርግጠኝነት ከ4 አመት በኋላ ወክ አምሮሽ አይደለም? ወክማ እኮ አሁንም እኮ እናደርጋለን እኮ ግን በቃ የፍቅር እድሳት እንደዛ ይባል አማርኛ አሉ እኔ ሲሉ ሰምቼ ነው። እባክህን ነው የኔና አንቺ ፍቅር ዘወትር ሁሉ ጊዜ ምንም አመታት ይቆይ እኔና አንቺ ተጋብተን ጸጉራችን ከለሩን ቀይሮ ጸጉራችን ነጭ እስኪሆን ድረስ ፍቅራችን አዲስ ነው። እንደዛ እንዲሆን እግዚአብሔርን እንለምናለን። እሱማ እኮ እኔ አንድ ነገር ልንገርክ፣ ልክ አሁን ብዙ 4 አመት ሰው ሲቆይ እንዴት አይሰለቻችም እንዴት እስካሁን ምናምን ትቆያላችሁ ምናምን ይሉኛል ማለት ነው። ግን እኔ ስቲል ምን አይነት ስሜት እንደሚሰማኝ ታውቃለህ? የሆነ እንዲሳይክ ምናምን ማለት ነው። አዲስ ፍቅረኛ በቃ በአዲስ ነው ፍቅር የሚይዘኝና እንዴት ደስ እንደሚል ስሜቱ እኔ ከመናገር 4 አመት ምናምን ሙሉ የቆየኝ አይመስልም። በርግጥ ግን ለምንድን ነው የመጣሽው አሁን? ዋናው እኔ ምክንያት እኔ እያመንኩሽ አይደለም ወይና ወይ
በቃ ሂድ። እሺ ሂድ። የት ልሂድ? ወደ ቤት ሂድ። እንቺን ትቼ። አንተ ግን ምን አይነት ሰው ነህ? ምንድነው? እኔ እኮ ጥያቄ ነው። ምንድነው? ባረለም ፕራንክ ሳደርግህም አይመችም፣ የሆነ እንትን ስል ምናምን አይመችም። አቦ የራሱ ጉዳይ። እሺ ይሄ ደግሞ ምን አይነት ሰው? በቃ ሂድ። ተወው፣ እኔ ቪዲዮን ተወዋለሁ። አይደል? ቆይ ምንድነው ግን ደስ የሚለህ እንዴ? ለምን ለልሻው አሊ የምር አላመንከኝም ነው አይደለም? እንትን እኮ እኔ አሁን ያላመንኩበት ነገር እንጋርሽ። በማታ ከቤት ወጥተሽ ሰፈር ድረስ መጥተሽ ጤናማ ነው ወይ? ምንድነው? እኔና አንቺ ተጋብተን ምናምን አብረን እየኖርን ቢሆን እኮ ፒስ ነው። ግን ምንድን አባሮች ነው ከቤት አይደለም ንገሪኝ። ከቤት አባሮች ነው ምን አባሽ? ወይኔ ጉዲና ያማታ በመቆጣት ማከኒያት ብሽም ትቆጣለች እንዴ? ለምንድን ነው የምትቆጪው? ምን ይሆንክ ነው? ምኑ ከቤት ተባረሽ ነው ወይ? አይደለም። ከቤት ከተባረሽ ልደውልላቸው አስገባሻለሁ። ለምንኝም ቢሆን ቤተሰቦች ቅድም የተናገርኩት ሙሉ ሰምታችኋል። ምንድን እኔ ዛሬ ፕራንክ ላደርግህ አይደለም የመጣሁት። ይሻልሻል። ጥሩ ጊዜ እንድናሳልፍ ነው። እራት ምናምን እንድትጋብዘኝ። ይሻልሻል። እራት አብረን እንድንበላ ይሻልሻል። እና በማታ ቪዲዮ ሰርተን አናውቅም። እንዴት ነው የማታው ድባብ ምናምን በሚለው ነው ሰርተን አናውቅም። እሺ እንዴ ሰክረሃል? ለምንም ሰክሮንቺ በሀገር ሰላም ምን ሆኜ የሆነ ነገር አይነዋ አላማረኝ። ማታ ትጠጣለህ መሰለኝ። ኧረ በስመ አብ በይ አንቺ። እኔ መቃም ማጨስ ምናምን ጀምረሃል እንዴ? ስነ ስርዓትሽ ነሽ አንቺ። ታበዣለሽ ማለት አለ እንዴ? ዝም አይንህም ንግግርህም ያስታውቃል። አይንህም ንግግርህም ያስታውቃል። ቪዲዮ ላይ የምትቀባጥረው ነገር ራሱ ደስ አይልም። ስለዚህ እንትን ይበል የኔ ፍቅር፣ አንተ ይቅር። አይንህ ራሱ ቀልቷል። ቤተሰቦቼ እኔ ዊናን በማታ ሳገኘው ማለት ነው የሆነ ኖርማል ሰው ሆኖ አገኘዋለሁ ብዬ ነበረ፣ ግን ትንሽ ጠጥቷል፣ ሰክሯልና ለማውራት ራሱ እንደምታዩት ነው። ቃላት ምናምን እያጠሩት ነው። እንግዲህ ቀሪውን ጊዜ ከኔ ጋር ነው አብረን የምናሳልፈው። ያሳልፍ ያቀሪኝ ጊዜ ውሻ ተቀባጥራለች እንዴ? በመድኃኒዓለም ምንድነው የምትይው? አይ የምሬን እኮ ነው። ምንድነው የምትይው? ያምሻል እንዴ? እኔ መቀመጭ ጀምሮ ነው የምጠጣው። መቅሞ ማጪ ሰው አይንህ ምናምን እኮ ይናገራል። ምን አይኔ ምን ሆነ? ማታ ማታ እንዲህ ነው እንዴ? ጤና የላትም እንዴ? ማታ ማታ ተሽነጠቂ ቀን ላይ ሌላ ሰው ማታ ላይ ሌላ ሰው እየሆንክ ነው። በስነ ስርዓትሽ ነው እሺ። አንቺ ረፊ እንደዚህ አይነት ቀን አይደለም። ከመቼ ጀምሮ ነው አንቺ ማታ ማታ የምጠጣው ማጪ ሰው መቅመው? እስቲ ቆይ እስቲ አላልኩም ኒያላን ያለ ይሸታል። ያማታል። ቤተሰቦቼ ይሄን ቪዲዮ አልፖስተው መሰለኝ። ጤና የላትም። ምን ሆነሻል አንቺ ዛሬ? አይ ሰጠን እንትን ጀመርክ ሱሳሱስ ነገር ምናምን በይ አንቺ ለሰላም አይደለም የመጣሽው። እኔ እንዳሰብኩት ነው። ምንድነው ያሰብከው? ሊሆንልኝም አይደለም። እስቲ ተነስ። መነሳትም አቅቷል እንዴ? እስቲ ተነስ። እሺ ጤነኛ ሆና አገኛታለሁ ብዬ አይደለም። እስቲ ተነስ። ያገኝ አንቺ ረፊ ስነ ስርዓትሽ ነሽ። በቃ እማታል እንዴ? ሲጀመር እኔ ከዚህ በኋላ አላገኝሽም። ቪዲዮ ጀምረሽ አላገኝሽም። የኔ ፍቅር የኔ ሰላሚ እስኩኝ ላንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል? ባይገርምሽ ገና ወድሻለው ሐሳቤ ላንቺው ነው። ባይገርምሽ ገና ወድሻለው ሐሳቤ ላንቺው ነው።
ሰማይ ምድር ያልፋሉ ያልፋሉ ደመናውም ይሄዳል ይሄዳል ፍቅርሽ ግን በልቤ ዘላለም ይኖራል ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቆንጅና ፍቅር ለሞላበት ሕይወቴን ዘመኔን እራሴን ሰጣለው አብሬሽ ለመኖር ውዴ ቃል ገባለው በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል አትጠብቂው ሐቄን በአፍ ላታውቂው አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወጊው መውደዴን ተረድተሽ ሆዴን ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልቤ ዜማው ሳስብሽ ለኩሽ ሻማዬ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅሬ ዜማው የልቤ ዜማው የልቤ ዜማው የልቤ ዜማው የፍቅሬ ዜማው በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል አትጠብቂው ሐቄን በአፍ ላታውቂው አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወጊው መውደዴን ተረድተሽ ሆዴን ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልቤ ዜማው ሳስብሽ ለኩሽ ሻማዬ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅሬ ዜማው የልቤ ዜማው የልቤ ዜማው የልቤ ዜማው የፍቅሬ ዜማው